በዘላለማዊው ቤተሰቡ ውስጥ አባል እንድንሆን ይፈልጋል። ታዲያ እግዚአብሔር በጣም ውብ በሆነ መንገዶች በወርቅ በተሰሩ በጣም በሚያምር ቦታ ይኖራል። ያ ቦታ ደግሞ መንግስተ ሰማያት ይባላል። ይህ ወርቃማው ገጽ የሚያመለክተን ይህንን ነው። እግዚአብሔር ቅዱስ አምላክ ነው፣ ምንም ኃጢአት ሰርቶ የማያውቅ። ታዲያ እግዚአብሔር ያ ሁሉ ነገር ፈጣሪ ነው። በሰማይ በምድር ውስጥ ያሉ ነገሮችን በሙሉ የፈጠረው እግዚአብሔር ነው። እግዚአብሔር እኔንና አንተን ፈጥሯል። እግዚአብሔር እኛ የምናያቸውን ነገሮች ፈጥሯል። ታዲያ እግዚአብሔር ይህንን ሁሉ ነገር ሲፈጥር ምንም ከሌለበት ሁሉም ነገር እንዲመጣ አደረገ። በጣም የሚገርም ነው። ይህ ሁሉን የፈጠረው አምላክ ታዲያ እኔን፣ አንተን፣ አንቺን ሁላችንን ይወደናል። መጽሐፍ ቅዱስ ይህንን ደግሞ ይነግረናል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ጌታ ኢየሱስን አሳልፎ እስኪሰጥ ድረስ እኛን ሁላችን ወዶናል። ታዲያ እግዚአብሔር በዚህ ቤተሰብ ውስጥ ሁል ጊዜም ተወዳጅ ልጆቹ እንድንሆን ይፈልጋል። ነገር ግን ይህ እንዳይሆን የሚያደርግ አንድ ችግር አለ። ይሄ ጨለማ ልብ የሚያመለክተን ሰዎች በኃጢአት ምክንያት በኃጢአት ችግር ውስጥ ተይዘው የእግዚአብሔር ቤተሰብ ውስጥ መቀላቀል ሳይችሉ ሲቀሩ ነው። ኃጢአት ማለት የምናስበው፣ የምናወራው፣ የምንተገብረው ግን እግዚአብሔርን ደስ የማያሰኝ ነገር ሁሉ ኃጢአት ይባላል። ታዲያ እኛ ሁላችንም ኃጢአተኞች እንደሆነ መጽሐፍ ቅዱሳችን በሮሜ 3:23 ላይ ይነግረናል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። እኛ ሁላችንም ኃጢአትን ሰርተናል ማለት ነው። ምናልባት እናንተ ትምህርት ቤት ቀስ ብላችሁ ፈተና ላይ ኮርጃችሁ ከሆነ ያ ኃጢአት ነው። ደግሞ እናንተ ያላወቃችን ብላችሁ ትንሽ ነገር ስርቅ ካደረጋችሁ ያም ኃጢአት ነው። በኳስ ተናዳችሁ ደግሞ የምትሳደቡም ከሆነ ያም ኃጢአት ነው። ኃጢአት ደግሞ ከእግዚአብሔር ይለየናል። በእግዚአብሔር መንግስት ውስጥ በመንግስተ ሰማያት ከእግዚአብሔር ጋር እንዳንኖር ሊያደርገንም ጭምር ይችላል ማለት ነው። ኃጢአት ቅጣቱ ያ ነው። ለዘላለም ከእግዚአብሔር ተለይተን እንድንኖር ያደርገናል። እኛ ግን ኃጢአትን ከማድረግ ፍላጎት ጋር ነው የተወለድነው። ቅጣቱ ደግሞ ሊደርስብን ነው ማለት ነው። ነገር ግን እግዚአብሔር እኛን በጣም ስለሚወደን አዳኙን ላከልን። ይህ አዳኝ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ እንደ ሰው ወደ ምድር እንደ ሕፃን ሆኖ ተወለደ። ከዛንም በኋላ እንደ ሰው አደገ፣ ትልቅ እስኪሆን ድረስ አደገ። ሁሉ ጊዜ ግን ጌታ ኢየሱስ ክርስቶስ ትክክል የሆነ ነገር ብቻ ነበር የሚያደርገው። ስለዚህ ቅጣት አያስፈልገውም ነበር ማለት ነው። ታዲያ ግን ለእኔ፣ ለአንተ፣ ለአንቺ፣ ለሁላችን ጥፋት ሲል ግን ተቀጣ። ጌታ ኢየሱስን በመስቀል ላይ ሰቀሉት። ተከረፈ፣ ተሰቀለ፣ ሞተም። ያንን መጽሐፍ ቅዱሳችን ይነግረናል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 እንደዚህ ይላል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛ ቀን ተነሳ ይላል። ጌታ ኢየሱስ ክርስቶስ ሞቶ ብቻ ግን አልቀረም። በሶስተኛ ቀን ከሞት መነሳት ችሎ ነበር። አሁን በክብር በመንግስተ ሰማይ ይኖራል። ታዲያ ከእግዚአብሔር ጋር መኖር የምንችለው በጌታ በኢየሱስ ክርስቶስ ማመን ስንችል ነው። የእግዚአብሔርን ቤተሰብ መቀላቀል የምንችለው ቅድም እንዳነበብነው መጽሐፍ ቅዱሳችን ዮሐንስ ምዕራፍ 3 ከቁጥር 16 ላይ እንደዚህ የሚል ቃል አለ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አያችሁ፣ እግዚአብሔር አንድያ ልጁን ጌታ ኢየሱስን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ታዲያ ጌታ ኢየሱስ ስለኔ፣ ስለአንተ፣ ስለአንቺ ኃጢአት እንደመጣ እንደተቀጣልን፣ እንደሞታልን ካመንን ኃጢአተኛ እንደሆንን ለስተታችን ጌታ ኢየሱስ ትክክለኛውን ክፍያ እንደከፈለልን ካመንን የእግዚአብሔርን ቤተሰብ መቀላቀል እንችላለን ማለት ነው። የእግዚአብሔር ልጆች መሆን እንችላለን ማለት ነው። ምናልባት እስከዛሬ ድረስ እኔ የእግዚአብሔር ቤተሰብ አልሆንኩም፣ የእግዚአብሔርን ቤተሰብ መቀላቀል እፈልጋለሁ፣ መዳን እፈልጋለሁ፣ ንጹህ ልብ እንዲኖረኝ በእግዚአብሔር ቤተሰብ ውስጥ የእግዚአብሔር ልጅ ሆኜ መኖር እፈልጋለሁ የምትሉ ልጆች ይህንን ጸሎት ከኔ ጋር ልትጸልዩ ዘንድ ጋብዛችኋለሁ። ሁላችንም እንጸልይ። እግዚአብሔር አምላክ ሆይ እናመሰግናለን። በዘላለም ፍቅር ስለወደድከን፣ በማያቋርጥ ፍቅር ስለወደድከን በጣም አድርገን እንወድሃለን። እኔ ኃጢአተኛ ነኝ፣ በድዬሃለሁ እና እባክህን ይቅር በለኝ። እግዚአብሔር ሆይ
ልጅህን ኢየሱስን ለእኔ ኃጢአት እንደላክ አምናለሁ። እውነተኛ አዳኝ መሆኑን አምኛለሁ። ቤተሰብህ አድርገኝ። ጌታ ሆይ ያንተ ልጅ እንድሆን ስለረዳኸኝ አመሰግናለሁ። በኢየሱስ ስም አሜን። በጣም ጥሩ። ይህንን ጸሎት ከኔ ጋር መጸለይ የቻላችሁ ልጆች አሁን የእግዚአብሔር ቤተሰብ መሆን ይችላችኋል ማለት ነው። ስለዚህ እግዚአብሔርን ማመስገን